biggest drone attack on the heart of Ukraine. Kyiv's residential buildings are burning and suffering in bitter cold without heat supply. በዓለም ላይ ታይቶ በማይታወቅ መልኩ ሰማዩ በሚሳኤል እና በድሮኖች ዝናብ መጥለቅለቅ ጀምሯል። በ0 ዲግሪ ሴልሺየስ ቅዝቃዜ ውስጥ ቤቶች በጨለማ ሲዋጡ እና የሚሞቁበት አጥተው ሕፃናትና አረጋውያን ሲንቀጠቀጡ የሚሰማው ስሜት ምን ሊሆን እንደሚችል አስቡት። ሩሲያ በዩክሬን ላይ የከፈተችው መጠነ ሰፊ ጥቃት ዓለምን ያስገረመ ብቻ ሳይሆን የሰው ልጅ ለዲፕሎማሲ ያለው ተስፋ ጥያቄ ውስጥ የሚከተተ ክስተት ሆኗል። 450 ድሮኖች እና 70 ሚሳኤሎች በአንድ ምሽት ብቻ ወደ ሰማይ ተተኩሰዋል። ይህ ጥቃት ተራ ወታደራዊ ግጭት ሳይሆን የሰላም ንግግር ከጀመረ አንድ ቀን ቀደም ብሎ በተፈጸመ የታቀደ የሽብር ጥቃት ነው። የሩሲያ ጦር በዩክሬን ላይ የከፈተው ጥቃት በቅርብ ጊዜ ታሪክ ውስጥ ታይቶ የማይታወቅ ከባድ የሚባል ነው። ሪፖርቶች እንደሚያመለክቱ በአንድ ምሽት ብቻ 450 ሰው አልባ አውሮፕላኖች ወይም ድሮኖች እና 70 ዘመናዊ ሚሳኤሎች በዩክሬን ሰማይ ላይ ተለቀዋል። ይህ ማለት በየደቂቃው የዩክሬን የአየር መከላከል ስርዓቶች እጅግ ከፍተኛ ጫና ውስጥ ነበሩ ማለት ነው። ከነዚህ ሚሳኤሎች መካከል አራቱ እጅግ ፈጣን እና አደገኛ የተባሉ ኪንዛ ሃይፐርሶኒክ ሚሳኤሎች ሲሆኑ 32ቱ ደግሞ ባለስቲክ ሚሳኤሎች ናቸው። እነዚህ የጦር መሳሪያዎች ያላቸው የጥፋት አቅም እጅግ ከፍተኛ ከመሆኑ የተነሳ ሲቪል መሰረተ ልማቶችን ሙሉ በሙሉ የሚያወድሙ አቅም አላቸው። ሩሲያ ይህን ሁሉ የጦር መሳሪያ በአንድ ጊዜ የተጠቀመችው የዩክሬን የመከላከል አቅምን ለመበጣጠስ እና የህዝብ ስነ ልቦናን ለመስበር እንደሆነ ግልጽ ነው። የዚህ ጥቃት ዋነኛ ሰለባዎች ወታደራዊ ይዘቶች ሳይሆኑ ንጹሃን ዜጎች የሚጠቀሙባቸው የሲቪል እና የኃይል መሰረተ ልማቶች ናቸው። የሩሲያ ሚሳኤሎች የኤሌክትሪክ ማመንጫ እና የማከፋፈያ መስመሮች ለይተው በመምታታቸው የዩክሬን ከተሞች በጨለማ ውስጥ እንዲዘፈቁ አድርጓል። ዋና ከተማዋ ኪየቭ ብቻ ከ1170 በላይ ህንፃዎች የኤሌክትሪክ አገልግሎት ተቋርጦባቸዋል። ይህ ማለት በሺዎች የሚቆጠሩ ቤተሰቦች ያለ ብርሃን፣ ያለ ሙቀት እና ያለ ምግብ ማብሰል ተቸግረዋል ማለት ነው። ጥቃቱ በኪየቭ ብቻ ሳይሆን እንደ ካርኪቭ እና ኦዴሳ ባሉ ትልልቅ ከተሞች ላይም ከፍተኛ ጉዳት አድርሷል። ሩሲያ ሆን ብላ የህዝብ አገልግሎት መስጫ መምታቷ ጦርነቱ ወደ ሲቪል ማህበረሰብ ለማስገባት ያላት ፍላጎት ያሳያል። ጥቃቱ የተፈጸመው ወቅት ደግሞ ጉዳቱ የከፋ ያደርገዋል። በዩክሬን በአሁኑ ወቅት የቅዝቃዜ መጠን እስከ 20 ዲግሪ ሴልሺየስ ወርዷል። በዚህ አይነት እጅግ አደገኛ ቅዝቃዜ ውስጥ የኤሌክትሪክ እና የሙቀት አገልግሎት ማጣት ማለት ሞትን ፊት ለፊት መጋፈጥ ነው። ሩሲያ ቅዝቃዜን እንደ ጦር መሳሪያ እየተጠቀመች እንደሆነ ይነገራል። ህዝቡን በብርድ በማሰቃየትና መሰረተ ፍላጎቶችን በማሳጠም መንግስትን ላይ ጫና እንዲፈጠር ለማድረግ የታለመ ስልት ይመስላል። በኪየቭ፣ በካርኪቭ እና በኦዴሳ ቢያንስ 10 ሰዎች ለከፋ ጉዳት ተጋልጠዋል። ይህ ቁጥር ሊጨምር እንደሚችል ቢገመትም በብርድ ምክንያት የሚሰቃዩ ስቃይ ግን በቁጥር የሚገለጽ አይደለም። ይህ ጥቃት የተፈጸመው የጊዜ ሰሌዳ እጅግ አነጋጋሪ ነው። ጥቃቱ የተፈጸመው በአቡዳቢ ሊደረግ ከታቀደው የሰላም ንግግር አንድ ቀን ቀደም ብሎ ነው። ይህ ሩሲያ ለዲፕሎማሲያዊ መፍትሄ ያላት ንቀት በግልጽ የሚያሳይ ነው። ሰላምን በጠረጴዛ ዙሪያ ከመፈለግ ይልቅ በኃይልና በጭካኔ ፍላጎትን ማስገደድ እየሞከረች እንደሆነ ተንታኞች ይናገራሉ። የሰላም ንግግር ሊደረግ ባለበት ዋዜማ እንዲህ ያለ መጠነ ሰፊ ጥቃት መሰንዘር ለድርድር የመቀመጥ ፍላጎት አለመኖሩን የሚያረጋግጥ ነው። ይሄ በዓለም አቀፍ ማህበረሰብ ዘንድ ሩሲያ ላይ የነበረው ጥርጣሬ ይበልጥ እንዲጠናከር አድርጓል። ጦርነቱ በንግግር ይቆማል ተብሎ ሲጠበቅ ሩሲያ በከባድ መሳሪያዎች ምላሽ መስጠቷ ቀጣይ ጊዜ ምን ያህል አደገኛ ሊሆን እንደሚችል ጠቋሚ ነው። የዩክሬን ፕሬዝዳንት ቭላድሚር ዘለንስኪ ለጥቃቱ በሰጡት መግለጫ ሩሲያ በዲፕሎማሲ ፈንታ ሽብር መምረጧ በጽኑ አውግዘዋል። ሩሲያ ከዲፕሎማሲ ይልቅ በብርድ ወቅት ህዝብን ማሸበር መርጣለች ሲሉ የጥቃቱ ምንነት ገልጸዋል። ዘለንስኪ አክለውም ሩሲያ ይህን የምታደርገው የዩክሬን ህዝብ ፍላጎቱን ለመስበር ቢሆንም ውጤቱ ግን ተቃራኒ እንደሆነ ገልጸዋል። ይህ ጥቃት ዩክሬናውያን ይበልጥ እንደሚተባበሩና ለሀገራቸው ነጻነት ለማስከበር እንዲቆርጡ እንደሚያደርጋቸው ተናግረዋል። ፕሬዝዳንቱ ለዓለም አቀፍ ማህበረሰብ ባስተላለፉ መልእክት ለሩሲያ የሚሰጠው ምላሽ ከቃላት ባለፈ በተግባር መሆን እንዳለባቸው አሳስበዋል። ይህ ክስተት በዓለም አቀፍ ደረጃ ከፍተኛ ስጋት ፈጥሯል። የሩሲያ ድርጊት የዓለም አቀፍ ህግጋት የጣሰ እና ንጹሃን ዜጎችን ኢላማ ያደረገ በመሆኑ ብዙ ሀገራት ድርጊቱን እያወገዙ ይገኛል። በተለይም በክረምቱ ወቅት የኃይል መሰረተ ልማቶች ማውደም እንደ ጦር ወንጀል ሊቆጠር እንደሚችል የሰብአዊ መብት ተሟጋቾች እየገለጹ ነው። ከዚህ በተጨማሪ የሩሲያ የጦር መሳሪያ አቅርቦትና አጠቃላይ አሁን በከፍተኛ ደረጃ ላይ መሆኗ ለኔቶ
እና ለምዕራባውያን ሀገራት ትልቅ ማስጠንቀቂያ ሆኗል። 450 ድሮኖች በአንድ ጊዜ ጥቃት ላይ መዋላቸው ሩሲያ የድሮን ቴክኖሎጂ በስፋት እያመረተች ወይም እያገኘች መሆኗን ያሳያል። ይህ ደግሞ ለቀጣይ ጦር ምዕራፍ አዲስ ስጋት ፈጥሯል። በአቡ ዳቢ ሊደረግ የታሰበው የሰላም ንግግር በዚህ ጥቃት ምክንያት አደጋ ላይ ወድቋል። ዩክሬን በዚህ ሁኔታ ውስጥ ሆና ለድርድር የመቀመጥ ፍላጎት ሊቀንስ ይችላል። ሩሲያ ደግሞ በበኩሏ በጦር ሜዳ የምታገኘው የበላይነት ለፖለቲካ ጥቅም ለመጠቀም እየሞከረች ነው። ቀጣዩ ሳምንታት ለዩክሬን እጅግ ፈታኝ ይሆናል። የወደሙት የኤሌክትሪክ መስመሮች መጠገን እና ህዝቡን ከብርድ መከላከል የመንግስት ቀዳሚ ስራ ይሆናል። ነገር ግን ሩሲያ መሰል ጥቃቶችን ደጋግማ ልትፈጽም ስለምትችል የዩክሬን የአየር መከላከያ ስርዓት ይበልጥ መጠናከር እንዳለበት ይታወቃል። ሩሲያ በዩክሬን ላይ የፈጸመችው ይሄ የ450 ድሮኖች እና የ70 ሚሳኤሎች ጥቃት የዘመናችን የጦር አሰቃቂ ገጽታ ቁልጭ አድርጎ የሚያሳይ ነው። ዲፕሎማሲን ወደ ጎን በመተው ህዝቡን በብርድ እና በጨለማ በመቅጣት ፍላጎትን ለማስወገድ መሞከር የታሪክ ጠባሳ ሆኖ ይቀራል። ዓለም አቀፍ ማህበረሰብ ይህን ድርጊት በዝምታ ማለፍ የለበትም። የንጹሃን ዜጎች ስቃይ እና መሰረተ ልማቶች ውድመት በአፋጣኝ ሊቆም ይገባል። የዩክሬን ህዝብ የገጠመው ፈተና የጽናትና የመከራ ታሪክ ሲሆን የሩሲያ ምርጫ ግን ከሰላም ይልቅ ሽብር ሆኖ ቀጥሏል። ይህ ጦርነት ወዴት ያመራል? ዲፕሎማሲ ዳግም ህይወት ይዘራ ይሆን የሚለው ጥያቄ የሁላችንም ስጋት ነው።